ሰላም ለማህበረ ቤተ እስራኤል ያለንበት ፓራሻ ተዝሪያ ምጽራ ይሆናል ሁለት ፓራሻ ነው የምናነበው በዚህ ሰንበት እና በጣም የተለዩ ፓራሾች ናቸው እንግዲህ ሁለት ነገሮች የምንነጋገርባቸው ዛሬ አሉ አንድ ስለ መርገመኛ ሴት ስትወልድ ወንድ ልጅ ከወለደችም ሴትም ከወለደች የሚለው ሁላ ይሄን እናስረዳለን በኢትዮጵያ እንዴት አድርጎ እንደሚጠበቅ እንደነበረ እዚህም ስለዚህ ሊቃውንቶች ስለዚህ ነገር ምን እንደሚነጋገሩ ይሄን እንነጋገርበታለን ሁለተኛ ደግሞ ለምጽኛ ያው የሆነ ካፉ ስላልጠበቀ አፉን በዛ የተነሳ ለምጽ የሚመጣበትና የዚህ ሁላ እነዚህ ሁለት ነገሮች እናስረዳለን በእግዚአብሔር እርዳታ እና ጀምራለን ከምዕራፍ 12 ይጀምራል ቁጥር 1 ባይዳበር አዶናይ ሞሼ ለሞር እግዚአብሔርም ሙሴን እንደዚህ አለው ይላል ዳበረል ብነ እስራኤል ለሞር እንደዚህ ብለም ለእስራኤል ህብረተሰብ ንገራቸው ኢሻ ኪታስሪያ ዘራ በያልዳ ዘኻን ሴት አሁንስ እንደሆነ ዘር ብትዘራ እሷም ወንድ ልጅ ትወልዳለች 7 ቀን ተርከስ እንደዚህም ደግሞ በ8ኛው ቀን የሽንፋት ግርዛቱን ይሄን ይገረዝ 30 ዓመት ይሸብድመት አውራ 33 ቀን ግን በንጹህ ደሟ ተቀመጥ በተቀደሰው እንዳትነካ ወደ ቤተ መቅደስም እንዳትመጣ እነዚህ ቀኖች እስከ ሚሞሉ ይላል እንደዚህም ግን ሴት ልጅ ከወለደች ግን 2 ሳምንት ተረክሳለች 66 ቀን ደግሞ እንደዚሁም በንጹህ ደሟ ተቀመጣለች ይላል እነዚህ ቀኖች በሞሉ ጊዜ ብሎ ታሜ ተወራ ለበን ወለባት ለወንድም ወለሴት ከሆነ ያው አንድ በግ እንድታመጣ እንደዚህም የተለያዩ ቁርባናቶች የምታመጣው ሁላ ይሄን ወሪቱ ይዘረዝርልናል እና በእውነት እንደምናየው ይሄ አባቶቻችን በኢትዮጵያ በነበርንበት እናቶቻችን የዚህን ስነ ስርዓት በጥሩ ሁኔታ በደንብ አድርገው ሲጠብቁት ነበር እና ይሄን ትንሽ ለመግለጽ ትልቅ ሊቃውንት ራምባን የሚባል አለ ራቢ ሞሼ በር ናህማኒ ስለዚህ ነገሮች ምን እንደሚናገር ይሄን ትንሽ ለእናንተ ለመግለጽ ፈልጋለሁ ከዚህም እኛ ስናደርግ የነበረውን እንድንገነዘበውና እንድናውቀው በማለት ነው እንደዚህ ይላል ራምባን የሚባለው በታማአሽ ሽባት ያሚም ኪሜን ይዳታ ደቦታት ይትማ ባናኾን በእና ይላል በኔ ባይኔ የሚመስለኝ አይሻ ኪመሪያ ትካሬ ኒዳ ለምን ኒዳ ተብላ መርገመኛ የተባለች ለምንድን ነው ብሎ ይጠይቃል ባቡር ያርኺኳ ኮል ብኒ አዳም ሰው ሁላ ስለሚያርቋት ለብቻዋ ተገልላ ስለምትቀመጥ ስለዚህ ኒዳ ማለት ኒዱ ማለት ነው ቫናሺም ይርኸኩ ሚመና ሴቶችም ወንዶችም ከሷ ይርቋሉ በዮሸበት በጻት ለብቻዋ ትቀመጣለች ሎተሳፐረን በኒ አዳም ከሰው ጋርም አትነጋገርም ኪጋም ዲቦራታሜ ካፏ የሚወጣው የረከሰ ነው ዋፋራ ሸቲ ዶክታሜ የምትረግጠው ያና አፈር የረከሰ ነው እንደዚህም አጣንድጎ ደግሞ ማሰከት ኒዳ ከሚባለው ታልሚድ አሱር ሊሽኦል ቢሽሎማ ምንድነው ተማሪ የሷን ሰላም ለማለት የተከለከለ ነው ራቢነ ኸሚያ የሚባለው ሊቃውንቱ አፊሉ አዲቦር አዮጽ ሚፒያው ታሜ ካፋ የሚወጣው የረከሰ ነው ይላል አማራ ቢዮሐናን አሱር ለአለህ ዲዳ ከሴት ከመርገመኛ በኋላ እሷ ረገጠችውን መርገጥ የተከለከለ ነው ለምንድነው ይሄ የሞተ ሰው እንደነካ ማለት ነው በአሱር ለኖት ሚማሰያዲያ እንደዚህም የሰራችውን ያደረገችውን
ያበሰለችውን ያንን ለመብላት የተከለከለ ነው እንደዚህ ያሉ ሊቃውንቶች ቀድሞ ሁላ ነገር ይናገሩታል ይኸውላችሁ ከዚህ እንደምታየው ወይም የኛ ህብረተሰብ ስም ከዚህ አልተጻፈም ከዚህ ሊቃውንቶች ቀደም ሲሉ እነዚህ ራቢ ዮሐናን ራቢ ነህምያ የዚህን ሁኔታ እንዴት አድርገው እንደሚጠብቁት እንደነበረ ስናይ ያው ከሀገራችን የሚጠበቅ የነበረ ስነ ስርዓት ነው ስለዚህ በእውነት ይሄ ስነ ስርዓት በኢትዮጵያ ሲጠበቅ በጥሩ ሁኔታ በደንብ አድርጎ ነበር በዚህም የተነሳ ንጽህና በአካባቢያችን በሰፈራችንም ነበር በዚህም የተነሳ አባቶቻችን ጸሎት ሲያደርጉ ጸሎታቸው ዲያው ሲሰማ ነበር ብዙን ጊዜ እንደምናውቀው በኢትዮጵያ ዝናብ ሳይወርድ ሲቀር ወዲያው ምህላላ ወደ እግዚአብሔር ወደ አምላክ ጸሎት ሲዘልቁ ሴቱም ወንዱም እንደዚህም ልጆችን ታጥበው ወደ ተራራ ዘልቀው እግዚኦ ስማን ባሉ ጊዜ ወደ አምላካቸው በጮሁ ጊዜ ወደ አምላካቸው በለመኑ ጊዜ ወዲያው እግዚአብሔር አምላክ ሲሰማን ነበር በአሁኑ ጊዜ ነው የምታዩት ግን እነዚህ ሁላ ስነ ስርዓቶች በደንብ አድርገው አይጠበቁም በዚህ የተነሳ ከብዙን ችግሮች ያለንበት የንጽህና እግዚአብሔር አምላክ ያንን የነበረው ያነ ስለቀረ ስላለ ነው ስለዚህ ከሕዝቅኤል ነብዩ እንደሚለው ሞቹ ቢካልሙ ቤት ይሳይልናል የእስራኤል ሕዝብ እፈሩ ይላል ለእናንተ ብቻ አይደለም ማደርገው እናንተ ግን እንደ መርገመኛ ረክሳችኋል ሕጉን ትእዛዙን አልጠበቃችሁም እና ለትልቁ ስሜ ለረከሰው በአሕዛቡ የነሱ ሕዝብ እግዚአብሔር አምላካቸው የመረጣቸው ሕዝብ ነው ስለሚባል የነስም ስለረከሰ ለእናንተ ብቻ አይደለም ማደርገው ለትልቁ ስሜ ብዬ ነው እናንተ ግን ረክሳችኋል እያለ ብዙን ይናገራል እና በእውነት የሁላ ስነ ስርዓት በኢትዮጵያ በደንብ አድርጎ ሲጠበቅ ነበር እና ከዚህ ትንሽ ደግሞ እንድንገነዘበው ከኢትዮጵያ ያው እንደሚታወቀው 7 ቀን መርገመኛ ናት 33 ቀን ግን እንደሌላው መርገመኛ አይደለችም ስለዚህ በኢትዮጵያ ቀደም ባለ ዘመን ግልብጥ ተብሎ ሌላ መርገም ጎጆ ተሰርቶላት ከረከሱት ሁሉ አብራ ተቀመጥ ኦሪቱ እንደሚለው በእነዚህ 33 ቀኖች እንደመጀመሪያው ርኩስ አይደለችም ይሄ 7 ቀን ያወርኩስ ናት 33 ቀን ግን ወደ ተቀደሰው ቦታ እንዳትመጣ ቤተመቅደሱን እንዳትነካ የተቀደሰውን ነገሮች እንዳትበላ እስከዛሬም ቢሆንም አንድ ሰው ትሩምባ የሚባል ወይም የተቀደሰ ነገር ያንን መርገመኛ የሆነች ያንን ለመብላት አትችልም ስለዚህ በኢትዮጵያ ሁሉም የምንበላ ሁላ በንጽህና ነው የነበር በስነ ስርዓቱ ሁላ እና ስለዚህ እግዚአብሔር አምላክ እንዳለው ጸሎታችን ሲሰማ ነበር ማለት ነው እና እግዚአብሔር አምላክ በእውነት ዘመኑን ይመልስልንና ይሄ አሁን ስንቶን እንደሚጠበቀው እግዚአብሔር አምላክ ይሄ ዘመን ደግሞ የሚጠበቅ ይሆንልና እና ቀጠል ብለን ያው እንዳልኩት ሁለተኛው ደግሞ ምንነጋገርበት ያው እንደምናየው በፓራሻታ ዘሪያም ከምጽራ ሆነ ሞት ሸምራ ይላል ማለት ምንድነው አንድ ሰው በሰውነቱ ከቆርበቱ ለብጽ የሆነ ነገር እንትን ካለበት ያን ሰው ወደ ካህኑ መጥቶ ካህኑም ያንን መርምሮ ከረከሰ ለብቻው ይቀመጣል እንደምናየው ባዳዲ የሞሻቦ ምንድነው የሚቀመጥበት ለብቻው ከሌላ ሁላ የተለየ ነው ይሄ ሁላ የሚመጣ በቆርበት እንደዚህ አይነት በሽታ ለምጽ የሚመጣ ለምንድነው ብለን ብንጠይቅ እና ይሄ የሚመጣው አንዳንድ ነገሮች አሉ እና መጾራ የሚለው ምንድነው ሞጽራ ማለት ምንድነው ክፉን ነገር ካፉ የሚያወጣ የሚል ነው አንዱ ከባድ ነገር ያለ ምንድነው ምላሳችን
ወይም አፋችን መጠበቅ ሲያቅተን ይሄ በጣም በእኛ ላይ ብዙ ነገሮች ይመጣል። አንድ ሰው ጓደኛውን ከሱ በታች ሳይው በሱ ላይ መናገር እንደፈለገው ሲናገር ሲል ይሄ አድርጎት ይሄ ስራ በእግዚአብሔር በአምላክ ዘንድ ጥሩ አይደለም እና ስለዚህ ሁላ ነገር የሚመጣ እንደምናየው በተዳበር ሚሪያም ይላል። ሚሪያምም በወንድሟ ተናገሩ ሙሴና በሙሴ ላይ አሮንና ሚሪያም ተናገሩ ይላል። በዛን ሰዓት የምናየው እግዚአብሔር አምላክ ወደ ሚሪያምና ወደ አሮን ቀረብ ብሎ አነጋገራቸው እና እንደሚሉት በዛውን ሰዓት በሙሴ ላይ ያሉት ምንድነው? ሙሴ ሚስቱን አልወዶታ ይሻኩሽት ይላል። በሚስቱ በወሰዳት በሷ ነው የተነጋገሩ። አሁን እንደሚሉት ኤልዳድና ሜዳድ የሚባሉ ከ72 ነብዮች አብረው ነበሩ። እነሱ ትንቢት ሲቀበሉ በዛን ጊዜ የሙሴ ሚስት ምን አለች? የነዚህ ሁለት ነብይ የሆኑት አሁን ትንቢት የተቀበሉት ሚስቶቻቸው ምስኪኖች ናቸው። አሁን እንግዲህ ወደ እነሱ አይቀርቡም ማለት ነው። አሁን ይሄን ስትጠይቃት ሚሪያም ይሄን ሰማችና ጠየቀቻት። አዎ እንግዲህ እግዚአብሔር አምላክ ከተገለጠለት ጀምሮ ከኔ ጋር የግብረ ስጋ ግንኙነት የለም። አሁን በዛን ሰዓት በጣም እሷም አዘነችና ወደ ወንድሟ ወደ ትልቅ ወንድሟ ሄዳ ይሄ ሙሴ ከኛ ጋር አብሮ ነው ያደገ እና ለምን ይሄን ነገር ያደርጋል? ለምን ይሄን ነገር ይሰራል? እኛም ነብዮች ነን፣ እኛም እንደሱ ነን በማለት ይሄን ነገር ሲናገሩ በዛን ጊዜ እግዚአብሔር አምላክ እንደሚሉት በዛው ቀን ሁለታቸው ያው ያለነው ከቤታቸው ይሄን ነገር ከሷም ከባሏ ጋር እሱም ከምሽቱ ጋር በዛን ሰዓት ረክሰው ነበር እና የዛን ጊዜ ደነገጡ ይላሉ። ውሃ አምጡ ብለው እግዚአብሔር አምላክ ተገለጸላቸው። እግዚአብሔር አምላክ እንዴት በባሪያዬ በሙሴ ይሄን ነገር ትነጋገራላችሁ? እንዴት በሱ ይሄን ነገር ትነጋገራላችሁ? እናንተ እኮ እንደ ሙሴ ነብይ አይደላችሁ። እናንተን በህልም በተለያዩ መንገዶች በጥያቄ በምሳሌ አድርገን መገለጽላችሁ እንጂ እንደ ሙሴ እንደ ባሪያዬ እንደ ሙሴ ዳበርቦ አፍላፍ ገጽ ለገጽ ከሱ ጋር የምንነጋገረው በኮል ቤቲነ ኢማኑ ምንድነው? በቤቴ ሁላ የታመነ ሙሴም በጣም ትሁተኛ የሆነ ከሱ የደርሳችሁ ነው በሱ ላይ ነገር ተናገሩ ብሎ እግዚአብሔር አምላክ ተቆጣቸው። ወዲያውም ሚሪያም ለምጥ ተቀበለች ይላል። ምንድነው ይሄ? ላሾናራ ማለት ምንድነው? በሰው ላይ የሆነ ነገር መናገርና ማለት ጓደኛችን እሱ ደግሞ ምን መስበት ከማን በልጦ ነው ማን ነው ማለት ይሄን ያንን ያለው ሰው ዝቅ ማድረግ ማለት ነው። እና ስለዚህ በዚህ የተነሳ ለምጽ ተቀበለች። ከዚህም ኦሪቱ የሚያስተምረን ይሄ ለምጽ የሚመጣው ምንድነው? ከህብረተሰቡ ጋር ከህዝቡ ጋር ያነሰው አብሮ ለመኖር አይችልም። ለምንድነው? ሌላውን እየተናገረ የሰው ስም እያጠፋ በሰው ላይ ባላደረገው አደረገ የሰራውንም ነገር ሄዶ ቢናገርም ቢልም እነዚህ ሁሉ ነገሮች ኦሪት ሎት ለፍራኪል በአንበ ይላል። በህዝብ ይሄን አይቻለው ይሄን ሰርቷል ይሄን አድርጓል እውነትም ቢሆንም ይሄም ራሱ የተከለከለ ነገር ነው። ስለዚህ ይሄ ሰውዬ ለብቻው መቀመጥ አለበት። ባዳድ የሞሻቦ
ለብቻው እንዲቀመጥ ከሌላው ሁላ ርቆ ከወንድ ከሴት ከሁሉም ርቆ የሰውዬ እንዲቀመጥ ማንም ከሱ ጋር እንዳይነጋገር ሁልጊዜም ረከሰ እያለ ካፉ እያወጣ ታሜ ይቀር ምንድነው ረክሻለሁ እያለ ይሄን ራሱ እንዲገነዘበውና እንዲገባው ነው። ከሱ ጋር አብሮ የሚውል የለም፣ ማንም አብሮት የሚቀርበው የለም። ይሄ ሁላ ለምንድነው? ትንሽ ሂሳብ እንዲያደርግ ሰውን እንዳየር እንዳይ እንደሚሉትም ይሄ ሰውዬ እንግዲህ እንደዚህ አድርገ የምንነጋገረው ወይም ንግግር የምናደርገው እኛ ባልና ምሽትን ማለያየት አንድ ሰው አይ ባልሽማ እንዲያው እንደዚህ እየሰራ ባልሰራው ነው የሰራውን ካለ መጥቶ ያጣናል። እንደዚህም ደግሞ ወደ ምሽቱ መጥቶ ደግሞ አንዳንድ ጊዜ ደግሞ አንድ ሰው የሌላ እንግዲህ ምሽቱ መጥቶ ባልሽማ ላንቺ አይደለም ብዙ ነገር ሊናገር ይችላል። ሰውን ባልና ምሽት ስላራራቀ ወንድምና ወንድም ስላራራቀ ሁለት ወንድማማቾች ባንድ በሰላይ የተቀመጡትን ወንድሞቹን መጥቶ ይሄው እኮ ወንድም እኮ እንደዚህ ብሎ ነገር ስላንተ ወይም የእውነትም ቢሆንም ውሸትም ቢሆንም እነዚህ ነገሮች የተከለከሉ ናቸው። ይሄ ሰው ወንድምና ወንድም ያራራቀ ጓደኛና ጓደኛ ባንድ ላይ የሚኖሩትን የሚያፈራቅቅ ለብቻ ስለሚያደርግ እሱ ደግሞ ለብቻው መቀመጥ አለበት። የእጅህን ይስጥህ የሚባል ምንድነው? እንደሰራው አንተም ይሄን እግዚአብሔር አምላክ ይሰጣልና ይሄን ስርዓት መስራት በእግዚአብሔር በአምላክ ዘንድ በጣም የተጠና ስርዓት ነው። ስለዚህ ከነዚህ ነገሮች መራቅ አለብን። በእነዚህ ጊዜዎች ኦሪቱ የምታስተምረን ምንድነው? በእነዚህ ጊዜዎች አንድ ሰው ከቤተሰቡ ሁላ ሲርቅ ከምሽቱ ሲርቅ ከልጆቹ ሲርቅ ለብቻው ሲሆን እንዴት አድርጌ ጸባዬን አሳምራለሁ? ለምን ከዚህ ደረጃ ደረስኩ? የኔን እንደማየት የሌላውን ጉድፍ የማይ ለምንድነው? አንድ ሰው ያንን የሌላውን ጉድፍ ሲያይ በመጀመሪያ ከራሱ ችግር አለ ማለት ነው። ሰው የራሱን ችግር ራሳችን ስለምንወድ ራሳችን ያለውን ችግር ያንን ለመናገር ራሳችን ስለምንወድ እኛን ራሳችን ሸሽገን የራሳችን ችግር በሌላ እናደርጋለን። ይሄ ሁላ ከምን የመጣ ነው? ሂሳብ ሳናደርግ ስንቀር። በየቀኑ ግን ሂሳብ ካደረግን ወደ እግዚአብሔር ወደ አምላክ እንግዲህ ዛሬ ሰራሁት ምንድነው? ምን ተናገርኩ? ምን ሰራሁ? ብለን እነዚህ ነገሮች ስናስብ ወደ ራሳችን ሁሉ ጊዜ ራሳችን ማየት ሌላውን ትተን የራሳችን ችግር በመጀመሪያ እንጂ የሌላውን እንተው። ሰውና ሰውን ማፈራቀቁ የነገሮች በጣም በእግዚአብሔር ዘንድ የተጠሉ ናቸው። ይሄን ትንሽ ለማስረዳት አንድ የሆነ ታሪክ አለ፣ ግሩም የሆነ ታሪክ አለ። አንድ ትልቅ ንጉስ ነበር። ይሄ ንጉስ ይታመማል እና ይሄ ንጉስ ሲታመም በዛውን ሰዓት ዶክተሮች ሁላ መጡ። እነዚህ ዶክተሮች ሁላ ተሰብስበው መጥተው አዩት በሽታውን። አዎ ታመምከውን ገብቶናል ህማምህን
እንደታመምክ ምን እንዳልክ እና መድኃኒቱ ያንበሳ ወተት በምትጠጣው ጊዜ በዛን ጊዜ ምሕረት ታገኛለህ። አሁን እንግዲህ ማነው ያንበሳ ወተት ይዞ የሚያመጣው? ምን አደረገ? አዋጅ አወጀ። ያንበሳ ወተት ይዞ የሚያመጣ ግማሽ ሀብት ይሰጠዋል ብሎ ይሄን ተናገረ። ግን ሰው ከአንበሳው ሄዶ ያችን አንበሳ ከወተቷ ደርሶ ያንን አልቦ እንደ ለማምጣት ለማለት ከራስ በላይ ንፋስ ነው። ሰው ይፈራል። ሀብት ቢባልም ግን ከሞት ስለሚደርስ ስለሚል ሰው ከእንደዚህ አይነት ነገር ለመግባትና ለማለት የሚከብድ ነገር እና ይሄን አዋጅ ሲያውጅ አንድ ብልክ የሆነ መጣ። እሺ እኔ ይሄን የፈለከው እጃ መጣልሃለሁ፣ የሚያስፈልገኝ 10 በጎች ነው። ይሄን ስጠኝ አለው። ምን ችግር አለው? እና 10 በግ ሰጠው። እነዚህ በጎች ወስዶ አንበሳ ካሉበት አንበሳ ካለበት ሂዶ ይሄን አንበሳ ለዚች አንበሳ በመጀመሪያው ቀን እንደው በሩቁ አድርጎ ይጥልላታል። ያንን አገኘ፣ ጨርቅ መስገን እንደው እንዴት ያለ ነገር ነው ብላ መሰገነች። ሁለተኛ እየታየ ሰጣት። ያው ደግሞ ሰው ደግሞ እንደዚህ አድርጎ የሚሰጣል ብላ ተገረመች። በሶስተኛው ቀን ደግሞ ቀረብ አለ ሰጣት። በአራተኛው ቀን ያው ፊት ለፊት ሰጣት። በአምስተኛው ገጥ ቀረብ ብሎ ስድስተኛው በሰባተኛው ቀረብ አለ። በስምንተኛው መዳሰስ ጀመረ። እሷም ለመደችው፣ ተለማመዱ። በዘጠነኛው ዳስሶ ወደ ወተቷን ነክቶ 10ኛው ያንን ሰጠና ያንን ብልቃጥ ነበረው። ያንን ልብ አድርጎ ያንን ዝግት አድርጎ እየተደሰተ በመንገድ ሲሄድ እንግዲህ ብዙውን ቀን ነው ከዛ ከዱሩ እና በጣም ደከመውና ከአንድ ቦታ እንዲያው ወርስ አለ። አሁን ይታያል አካላቶች ሁሉ ራስ በራሳቸው እንዲያው ሌላ ነገር እናገራሉ። እኔ ከሁሉም የበለጥኩ ነኝ ብሎ ገር ተናገረ። እኔ ባልነው እንዴት አደርጋችሁ ትሄዱ ነበር? ከዚህ ሁሉ እኮ ያደረስኳችሁ እኔ ነኝ። አይን እንዴት እኔ ባልኖርስ ሳይሆን ሳታይ በምን አድርገህ እንዴት አደርገህ ብንሄድ እንዴት አድርገህ ታልብ ነበር? አሁን በዛን ጊዜ እኔ ካልኖርኩ ያለፍኩ በእኔ እጅ ነው የታለበ። ግን አንተም ብታደርስ እኔ ነኝ ያለፍኩት። እና እያንዳንዱ አይንም እንደዚህ ያለ ጆሮ ደግሞ ይሄን ነገር ከንጉሱ ሂጄ የሰማሁ አይደለም እኔ ነኝ ያለ። በላስ እኔ ነኝ የምበልጥ ከሁሉ። አንቺ ደግሞ እዛ ጨለማ ተቀምጠሽ ታባሽና ተቀመጭ ነው ዝም በይ እሺ ብላ አንሳያቸዋለሁ ብላ ያነሰው ነቃ። ሄደ ከንጉሱ ደረሰ። አሁን ለንጉሱ ያመጣሁልህ ወተት የካልባታ ማለት ምንድነው? እንደ ውሻ ማለት ነው። በዛኛው ደግሞ ሲተረጎም ደግሞ ያንበሳ ማለት ነው። እንግዲህ የቋንቋ ሁኔታ ነው። የዛን ጊዜ እንዲያው ደነገጠ ንጉሱ። አታፍርም? ይሄን እንደዚህ አድርገህ ታምሜ ደግሞ ለሰድ ደግሞ የውሻ ወተት ታመጣለህ ብሎ ያንን ተናዶ እስር ቤት አግብቷል። በዛን ሰዓት አካላቶቹና ወደ ምላስ ቀረቡ። እንግዲህ ምላስ አውቃ ተሳስታ እንደተሳሳተች መስላ ያን ሁላ ችግር ያመጣች ምላስ ናት። ኧረ እባክሽ አወቃችሁ እኔ የሁሉ ማለቃ መሆን አውቀናል። እንዲያው እባክሽ ከሞት አድነኝ። እሺ ብላ ለዘበኛው ና ወደ ንጉሱ አቀርብ፣ ተሳስቼ ነው የሆነ ነገር እንዲያው ወደ ንጉሱ አቀረቡ። እኔ እኮ በሀገራችን ካልባታ ማለት አንበሳ ማለት ነው፣ በእናንተ ሀገር ውሻ ማለት ነው። ይሄ ነው? አዎ። ወተቱን በለው አቀርቡት ተባለ። ያንን ወተት ጠጣ፣ ዳነ ይላሉ። ከዚህ ሰለሞን ምን ይላል? ማበት በኻይም በያዳላሽን ሞትና ህይወት በምላስ እጅ ነው።
አንድ ሰው ሊድን ይችላል እንደዚህም ሊሞትም ይችላል የሁላ በማን ላይ ነው በምላስ እና ዳዊት ንጉሥ ይሳለን እንደሚለው ሚሃኤሽ ከፈት ሳይን ኦሄብ ያቢም ሊቆጥፍ ለቶግ ለሾንኻ ሜጋ ስፋቴኻ መደበር ሜጣይላ ሚሃኤሽ ማን ነው ሰው ከፈት ሳይን ህይወት የሚፈልግ ኦሄብ ያቢም ሊቆጥፍ የሚወድ ነገር ምላስህን ቆጥብ ንጾግ ለሾን ካሜራ ስፋት ካሜራ በርሚርማ ምላስህን ከክፉ ከንግግር ይህን ቆጥብ በሽታችን ሁላ በዚያንም ምንሰቃየው ችግር የሚመጣ ሁላ ምንድነው በምላሳችን የሚወጣ ነው ربان شمون بن جامليل من يلال كل يوم قدالتي بنا خخامي ميلال بهيوتي ولا سنور كاواكوش كليكاوت شكر عبر يدك وتكبت قال ولو ما تاتي توف لو ما تاتي لاغوف توف الا اشتكينا لسوነት ጥሩ ነገር አላገኘው ዝም ማለት ባውማኑቶሽ ለአዳም ያሲ እትል ከሽተረ ኻይና የዚህ ዋናው የሰው ስራ ባለ ምንድነው እንደ ድንጋይ አድርጎ አፉን ዘግቶ እንደዛ አፉን ይጠብቅ ካፋችን የሚወጣ ሁላ ሞትን ሊያመጣብን ይችላል ጥሩ ነገር ሊያመጣብን ይችላል የሁላ ግን በአፍ የተነሳ ስለዚህ እግዚአብሔር አምላክ ዘበኛ ለምላስ ሲያደርግ ሁለት ዘበኛዎች አደረገ አንድ ከንፈራችን ሁለተኛው ደግሞ ጥርሳችን የሁላ ዘላ ግን ይች ምላስ ብዙ ነገር ትናገራለች ከዚህ ሁላ ችግር የደረሰው ቤተ መቅደሱ የፈረሰው በከንቱ ጥላቻ ሰውን በክፉ ነገር በክፉ አይን ማየት በክፉ ሐሳብ ማሰብ እነዚህ ሁላ ነገሮች የሚያመጡ ምንድነው ቁርባን ማለት ምንድነው የሁላ ዓለም የሚፈርስ በዚህ የተነሳ ስለዚህ ሰው በዚህ ዓለም ባለንበት ዓለም ሁሉ ጊዜ ምላሳችን መጠበቅ ከንግግራችን መቆጠብ ሰለሞን እንደሚለው ከያሸን ባሻማይ እግዚአብሔር አምላክ በሰማይ ነው ባታላ ጻንተን ከመሬት ነው አለ አልከን ይሁድ ባረካሚያት ምትናገረ ሁላ ትንሽ በንግግር በጣም አታፍሰን ብዙ ነገሮች አይተን አባቶቻችን እንደሚሉ ሰምቶ መቻልን አይቶ መተውን ይስጠነን ይላል ዋናው ትልቁ ነገር ለሰው ልጅ ምንድነው ችሎት ጓደኛችን ከኛ ጋር አብሮ ያለው ያንን ቢያንስ እንደኛ አድርገን ማየት አለብን ለአብታ ለራካ ካሞ ኸይናን ወንድምህ እንደራስህ አድርገው ወደው ይላል ይሁላ በሰው ላይ ክፉ መናገር የሚመጣ ምንድነው እሱ ደግሞ ምንድነው ያነ ሰው እንደምንም አንቆጥረው ማለት ነው በዛን ጊዜ እግዚአብሔር አምላክ እንድናስብ ሂሳብ እግዚአብሔር አምላክ ይሄን ለምጽ ያመጣል ችግር ያመጣል ለምንድነው ይሄ ነገር የመጣ ብለን ስንመረምር በመላሳችን የተነሳ ነው ይሄን ማንሳት የሰው ስጋ መብላት ይሄን እንደዚህ አይደለች እንደዚህ ያደረገች እሱም እንደዚህ እየሰራ ስማለስም የውነትም ነገር ቢሆን ይሄ ያየነው ነገር ማስተላለፍ ይሄ ተከለከለ ነገር ቅድም እንዳልነው ባልና ሚስትን ለብቻ ማድረግ አንዳንድ ጊዜ ሰው ከቅናትም ሊሆን ይችላል ወይም አንዲት ከባሏ ጋር ጥሩ አርጋ ኑሮ ሲኖሯት
የሷ ህይወት እንደሷ ሳይሆን ባሏ ሁሉም ሲሰጣት ሲል ያቺኛዋ በቅናት የተነሳ መጥታ ክፉ ምክር ሰጥታ አውቃ ልታጣላ ትችላለች። እንደዚህም ከወንዶች እንደዚህ አይነት ቅናት ኖሮ ደግሞ ሊያጣላ ብለው ደግሞ ክፉ ምክር ይሰጧል። ለሱ ደግሞ ትገባለች ብሎ እነዚህም ነገሮች አሉ ነው። ይሄ የክፋት እግዚአብሔር አምላክ ልብና ኩላሊት ይመረምራል። የምናስበውን የምናደርገውን ካፋችን የወጣ ነገር ግን ያን ሊመለስ አይችልም። ስለዚህ ክፉ ነገር ካፋችን እንዳይወጣ ሁሉ ጊዜ መታገል አለብን። የሰውን ነገር ሰው ይሄ እንደዚህ ያለ ገሌ እንደዚህ ያለ ገሌ ይሄን ሰራ እንደዚህ ማብለዋል እንደዚህ ማሰርቷል ይሄ ከባድ የሆነ ኃጢአት ነው እንደሚለው በኢሳይያስ ነብዩ ትልቅ ነብይ ነበር። ምን አለ? ኦይ አኖኺት መስፋታይ በቶህ አንት መስፋታይ ማኖኽ ዮሴፍ እኔም የረከስኩ ነኝ ባፌ በህዝቡ የተቀመጥኩበት በቶህ አንት መስፋታይ አፉ የረከሰ ማለት ምንድነው? ሁሉ ጊዜ ክፉን ነገር በምላሱ የሚናገር ነው ብሎ ይሄን በተናገረ ጊዜ እግዚአብሔር አምላክ ምን አመጣ? መልአኩ መጥቶ ሪጽፋ ይላል ማለት ምንድነው? ይሄ ፉም ያንን ፉም ሳቱን ከከንፈሩ ላይ ያንን ለበለበው ምን ይላል? በካጣት ኹፓ ኃጢአትህ ገና አለህ እና ይሄ ለመጀመሪያው አፍህ በዚህ ተለብልቧል ግን ገና ደግሞ ሌላ ቅጣት አለ ብሎ እግዚአብሔር አምላክ ነገረው። ይሄ በምንድነው? በህዝቡ ላይ ስለተናገረ ነው። እግዚአብሔር አምላክ በህዝቡ ላይ የሚናገረውን ወይም ክፉ ነገር ስለ ልጆቹ ሲናገሩ በዛን ጊዜ እግዚአብሔር አምላክ አይወድም። እግዚአብሔር አምላክ ሁሉም ያያል። እኛ ግን ስናቀባብል ሂደን ህዝብ ፈርደን የህዝብ የማይገባው ህዝብ እንዲያው እንደዚህ ነው ብለን ሌላ ነገር ስንናገር በዛን ሰዓት ያንን አቀባብልነን ማለት ነው። ለነገረ ሰሪ ለሰይጣን ይሄውና መስክሯል፣ ነብዩ እንደዚህ ብሏል፣ ይሄው የሰው ገሌ እንደዚህ ብሏል። እንግዲህ በሰማይ አንድ ሰውን ለመቅጣት ለማለት አልቢሽ ተእዲም ያኩም ዳባር ይላል። ቅጣት ለመስጠትና ለማለት ሁለት መስካሪዎች ያስፈልጋል። እነዚህ ሁለት መስካሪዎች ከሌሉ ያን ሰው ሊቀጣ አይችልም። ለምንድነው? በሁለት መስካሪ ይቀጣ ይላል። ሰይጣኑ አሁን ሄዶ ከሰማይ ገሌህን ሰብቷል ገሌህን አድርጓል ብሎ ይከሳል። አንተ ለብቻህን አምላክ ይላል። አሁን ምንድነው የሚጠብቅ? ገሌ ስለዚህ ሰውዬ እንደዚህ ሰርቷል ይሄን አድርጓል ሲባል ይሄውና አገኘው ጓደኛ። የዛን ጊዜ ማን ይቀጣል? ያን ጓደኛችን እኛሁን ለእግዚአብሔር ለአምላክ ይሄን ሰርቷል ይሄን አድርጓል ይሄ ኃጢአተኛ ስንል አቀባበልነን ማለት ነው። እና በዛን ሰዓት የሁላ ቅጣት የሚወርድ ለምንድነው? በእኛ የተነሳ ማለት ነው። ስለዚህ ነብዩም ቢሆንም ይሄን ነገር በእስራኤል ስለተናገረ እግዚአብሔር አምላክ ተቆጣ። እንደዚሁ ሙሴ የእስራኤልን ህዝብ እግዚአብሔር አምላክ ይደሃውጣቸው ብሎ እግዚአብሔር አምላክ ለሙሴ አለው ምን አለ? አምኑኝም አለ። ይሄ በህዝቡ ላይ አሜን ተናገረ ማለት ነው። በዛን ጊዜ እግዚአብሔር አምላክ ምን አለው? እጅህን ወደ ብብትህ አግባዋል። እጁን ወደ ብብቱ አገባ አውጣው አለው። ወይኔ ያደው መጽራት ካሻለግ ይላል። እጁ እንደ ነጭ ሆና ወጣች። ምንድነው? በህዝቡ ላይ የተናገርከው ነገር አለ ይሄ ጥሩ አይደለም ብሎ አምላክ ነገረው። አሁን ነብዩ ኢሳይያስ ደግሞ በህዝቡ ላይ ይሄን ነገር ሲናገር እግዚአብሔር አምላካችን ይሄን ነገር አለው። ግን እንደሚሉት
ኢሳያስ ነብዩ የምናሸ እሚታ ነው ነበር። ምናሸ የሚባለው የሕዝቅያው ልጅ ነው ነበር። እንግዲህ ይሄ ልጅ ሁለት ልጆች ሕዝቅያው ወለደ እና ታሪኩን አጠራጠር እናደርገዋለን። ግን እንደሚሉት ሕዝቅያው አልተዳረም። ነብዩ ኢሳያስ መጣ። ኢሳያስ ነብዩ መጥቶ ጻብ ለቤትህ አታመጣለው፣ አንተ እንግዲህ ልትሞት ነው አለው። ምን ሰርቼ ምን አድርጌ ነው የምሞት ነው? እንግዲህ እግዚአብሔር አምላክ ብዙ ተባዙ ያለውን ትእዛዝ አልፈጸምክም። ይሄን እኮ ያልፈጸምኩት ከኔ ልጆች ኃጢአተኛ እንደሚሆኑ በትንቢት አይቻለሁ። በዛን ሰዓት እግዚአብሔር አምላክ ነብዩ ምን አለው? በእግዚአብሔር በአምላክ ስራ ማን ግባለህ? እግዚአብሔር አምላክ ወለድ ብሏል። አዎ እና መውለድ ነበረብህ። ኃጢአተኛ ይሁኑ ነገር ሰው ይሁኑ ይሄ የሚያገባህ የለም። ይሄ እግዚአብሔር አምላክ ስራ ነው። አንተ ግን ትእዛዝ እግዚአብሔር አምላክ የሰጠህ ብዙ ተባዙ ብሎ ይህን ትእዛዝ ሰጥቷል። ይሄን ነገር መፈጸም ነበር። ወዲያው ለነብዩ ምን አለው? እንግዲህ ተሳስቻለሁ እና ወደ እግዚአብሔር ወደ አምላክ ልመለስ እፈልጋለሁ እና ይሄን ነገር እንዴት ነው? አይ ኃጢአት ከባድ ነው። ቢሆንም ያንተን ልጅ ስጠኝና አንተ ነብይ ነህ፣ እኔ ደግሞ የዳዊት ንጉሥ የይሳያስ ዘር ነኝ፣ የሁለታችን እንዲያው ይሄ ያድነኝ ይሆናል እባክህ ብሎ ሲለው አይ እግዚአብሔር ከአምላክ ተወስኗል፣ ጻብ ለቤትህ አታመጥ፣ መሞት አለብህ ብሎ እግዚአብሔር አምላክ የተወሰነ ነገር ነው። በዛን ሰዓት ነብዩ ሕዝቅያው ምን አለ? ወደ ግድግዳው ዞረና በያሰፍ ሕዝቅያው ይላክር ወደ ግድግዳው ዞር አለና ወደ እግዚአብሔር ወደ አምላክ ሪያለ አምላክ ነበር። እግዚአብሔር አምላክ ሰማ። ወዲያው ምን አለው ለሕዝቅያው ለነብዩ ለኢሳያስ ገና የግንቡን ሳይወጣ ተመለስ 15 ዓመት ተምረታሉ ለኢሳያስ ብሎ ተመለሰ። ይሄንም ነገረው፣ ልጁንም ሰጠው፣ ከልጁ ጋር ተዳረ ማለት ነው። እንግዲህ እንደዚህ አድርጎ 15 ዓመት ተቀበለ። በእውነትም እንዳየው ሁለት ኃጢአተኛ የሆኑ ልጆች ተወለዱለት። አንድ ጊዜ ሁለቱን ሲወስዳቸው እንደሚያስረዱት ወደ ትምህርት ቤት ሲወስዳቸው ገና ህፃናቶች ናቸው። የአባታቸውን ራስ አይተው ሁለቱ እንዲያው የአባታችን ራስ ሌላ አምልኮት እንዲያው ማምለኪያ እንዴት አድርጉ የሚመች ነው ብለው ይህን ሲሰማ ሁለቱን አስቆቆ አድርጎ የነበረውን ጣላቸው። በጣም እንዲያው ይህን እንዴት ብለው ይህን ተናገሩ ሲል አንዱ ራፍሻክ የሚባል ነበር፣ እሱ ሞተ ይላሉ። ምናሸ ግን በሕይወት ቀረ። ይሄ ምናሸ የሚባለው በ12 ዓመቱ ንጉስ ነበር። ያልሰራው ያላደረገው ኃጢአት ነበር። በቤተ መቅደስ ውስጥ ሌላ አምልኮት አገባ። የአምላክን ስም የተጻፈው ሁሉ አፋቅ። በመጨረሻ ተመለሰ። ግን ወደዚህ ወደ ታሪካችን የጀመርነው ኢሳያስ ነብዩ እሚታው ነው ነበር። እሚታው ነብዩ አንድ ጊዜ መጥቶ እንደው የልጅ ልጅ ይሄን ለምን ትሰራለህ? ወደ አምላክ ተመለስ አለው። አንተ ደግሞ እኔን ልትመክር ነው ብሎ እሚታውን መከታተል ጀመረ። ሲከታተል እሱም ይሮጣል፣ እሱም ከኋላው ይሮጣል። አሁን እንደሚሉት በዛን ሰዓት የሆነ ዛፍ አየ። ያንን ዛፍ ወደ አምላክ ሲጸልት ያንን ዛፍ ለሁለት ተከፈተለት። ያንን ከርችም ብሎ ዘግ ታምር ሆነ። አሁን ይሄ ልጅ ግን የሚታየን ቁመት አውቃለሁ ብሎ ሂዶ ማሶ እንደመጥረቢያ የሆነ ያንን አምጥቶ አንገቱ ላይ ነው ብሎ ሲል ትንሽ በቁመቱ ተሳስቶ ትንሽ ከፍ አድርጎታል። አሁን ያነ ፋስ ሆነ ወይም ማሶር ሆነ ከመስር ያነ ከአፉ እስከ ከንፈሩ ሲደርስ ያንን ቀደድ ሲያደርገው የዛን ጊዜ ከድንጋጤ የተነሳ ሞተ።
ይሄ ያለው ምንድነው? ኃጢአትህ ገና በእስራኤል ስለተናገርኩ ፉም በመጀመሪያ አፉ ላይ ተለበለበ። ሁለተኛ ደግሞ አፉ በመጨረሻ እንደዚህ አድርጎ ተርትሮ የልጅ ልጁ ገደለው ይላሉ። ይሄ ሁሉ ለምንድነው? በህዝቡ የረከሰ ህዝብ ነው፣ አፉ የረከሰ ህዝብ ነው ብሎ በተናገረው። ከዚህ የምናየው ምንድነው? ሁላችሁ ካፋችን የሚወጣ ካፋችን ንግግር የሚወጣውን እሱን ሁሉ ጊዜ መጠበቅ አለብን። አንድ ሰው ንጽህና አፉ ንጹህ ከሆነ የሚመርቀው ሁላ ያኔ ይደርሳል፣ የሚናገረው ሁላ ይሰማል። ለምን? ይሄ ዋናው ትልቁ መሳሪያችን አፋችን ነው። እግዚአብሔር አምላክ ሰውን ፈጠረ እና ሰውን ሲፈጥረው በመጨረሻ ዋናው ከሌላ ሁላ ሰው መሆኑ የተለየው በምንድነው? ሩህ መማለላ መነጋገር ሲጀምር ነው። ንግግር የከሌላ ሁላ የበለጠ መሆን በንግግር ነው። እና ስለዚህ የንግግር በጣም ትልቅ ማይረግና ትልቅ ደረጃ ነው። ያንን ግን ንግግር እግዚአብሔር አምላክ የሰጠን ከሱ ጋር እንድንነጋገር፣ እሱ እንድናመሰግን፣ አምላካችን እንድናሞግስ በሰጠንን በዛፍ ሌላ ነገር ስንናገር ደግሞ ያንን ደግሞ እንጎዳለን። በመጀመሪያ ምን ጎዳ? ራሳችን ነው የምንጎዳ። ሰው ጎደሎ አለ ብለን ከተናገርን እኛን ራሳችን በመጀመሪያ እንጎዳለን። ችግሩ ከኛ ነው ያለ እና ሌላውን ከማማት ስለሌላው መናገርና ማለት ትተን ሁሉ ጊዜ የኔን የራሳችን ያለንበትን ልጅ ሌላውን ከምንነጋገር በሌላው እጅ ብንነጋገር እኔ ራሴን እስኪ በመጀመሪያ ልመርምር፣ የራሴን ነገር እስኪ ልጅ ከሌላው ከመውጣቴ እኔን በመጀመሪያ ልመርምር ብለን ምርመራ ሁሉ ጊዜ ካደረግን ይሄ ነገር ቀስ በቀስ እያልን ወደ እግዚአብሔር ወደ አምላክ መንገድ እየገባን እንሄዳለን ማለት ነው። እና ስለዚህ ዋናው ትልቁ ነገር ይሄን ነገር ሁላ በመናነበው ጊዜ ይሄን ራሳችንን በአሁኑ ጊዜ በአሁኑ ዘመን ባለንበት እንዴት አድርገን ሰውን ማቅረብ፣ ሰውን አይዞህ ማለት፣ ባልና ሚስትን ማስታረቅ፣ ጓደኛና ጓደኛን ማስታረቅ፣ ይሄን ካደረግን የእግዚአብሔርን የአምላክን መንገድ ያዝነን ማለት ነው። ካራራቅን ግን በሌላ እምነት ከተናገርን እውነትም ያለ ነገር ቢሆን በዛ የተነሳ ባልና ሚስት በሰላም ይኖሩትን ብናጣላ፣ ወንድምና ወንድም በሰላም ይኖሩትን ብናጣላ፣ ወንድምና ወንድም በአንድ ላይ ያሉትን ብናጣላ ይሄ የተጠላ ነገር ነው። እንኳን ሌላ እግዚአብሔር አምላካችን የሚያስተምረንን ከኦሪት ዘፍጥረት እግዚአብሔር አምላክ ወደ ሳራ ተገለጸላት ይላል። ወደ አብርሃም ተገለጸለት። ምን አለው? ላማዘ ጻፋካ ሳራ ይላል። ለምን ሳራ ሳቀች? እንግዲህ እግዚአብሔር አምላክ መላኮችን ሰዶ አንቺን ትወልጃለሽ ብለው በተናገሩ በዛን ጊዜ ሳቀች በልቧ። እንዴት እኔ 90 ዓመት ይሆን ባሌ ደግሞ የ100 ዓመት በአዶኒዛክ ምንድነው ባሌ ሽማግሌ ነው ብላ በባሏ ይሄን ነገር ተናገረች። በልቧ ይሄን ነገር ያሰበችው እግዚአብሔር አምላክ ወደ አብርሃም ተገለጸ። በኢራኤል ባሉና በሎኔ ማምረ እግዚአብሔር አምላክ አሁንስ እንደሆነ ተገልጾለት ይቅርታ ከተገለጸለት ለአብርሃም በኋላ አየውም ለማዘ ጻፋካ ሳራ ለምንስ ሳራ ሳቀች? ሀፍ ኦምና መለድ ቫኒ ዛካንቲ ማለት ምንድነው? ይሄን እግዚአብሔር አምላክ እኔን ታምር ለማድረግ አልቻልኩንም፣ እኔን ሽማግሌ ነህ ብላ በኔ ላይ ይሄን ነገር ተናገረች። እግዚአብሔር አምላክ አብርሃምን እንግዲህ
ሳራ ሽማግሌ ነው ያለች አብርሃም ነው ነበር። እሱ ግን አንተን ሽማግሌ ነህ ብላ እንዳይል ብሎ እግዚአብሔር ባልና ሚስት እንዳይጣሉ እኔን ሽማግሌ ያለችኝ ለምን ሳቀች ብሎ ያንን ሽምግልናውን ወደ እሷ አሳለፈ። ይሄ ምንድነው? ሰላም ለመፍጠር ለማለት ነው። አንዳንድ ጊዜ ሰላም ለመፍጠር ሰላም ነገር ለማድረግ እግዚአብሔር አምላክ ይሁንላችሁ ይሄን ሽምግልናውን ወደ እሱ ወሰደው። እሷ አለች አብርሃም ባሌ ሽማግሌ ነው፣ እኔን እግዚአብሔርን ሽማግሌ ያደረገችን ይሄን ነገር ለማድረግ አይችልም ብላ በእኔ ላይ ነው ይሄን ነገር ያሰበች ብሎ ይሄን ለምን እንደዚህ አለች ብሎ እግዚአብሔር አምላክ ለአባታችን አብርሃም ይነግረዋል። ከዚህ ግን ይኸውላችሁ ባልና ሚስትን እንዴት አድርገን ሽማግሌ ዋሽቶ ያስታርቃል የሚባለው እዚህ ላይ ነው። አንዳንድ ጊዜ ይሄ ነገር ሰላም ከፈጠረ እግዚአብሔር አምላክ ባለን የሚፈልግ ምንድነው? ሰላም ነው የሚፈልግ፣ አንድነት ነው እግዚአብሔር አምላክ የሚፈልግ። ወንድምና ወንድም እንዲዋደድ፣ ባልና ሚስት በአንድ ላይ እንዲኖሩ፣ የእስራኤል ሕዝብ ፍቅር እንድናገኝ እነዚህ ነገሮች ካደረግን የእግዚአብሔርን የአምላክን ስራ ተሰራንን ማለት ነው። ስለዚህ የሁላ ለብቻ ሁላ ባዳድ የሞሻ ለብቻው ይቀመጥ። ይሄን ዘመኑ ሁላ ለብቻው ሲሆን ታሜ ይክራ ምንድነው? የረከስኩ ነው እያለ ይሄን ነገር ከጆሮ እንዲገባ ያንን በነፃ ጊዜ ግን የሚያመጣ ወፎች ያመጣል፣ የተለያዩ ቁርባኖች ያመጣል። እነዚህ ሽተጽፖሪም ኻይወት ይላል። እነዚህን የሚያመጣቸው ለምንድነው? እነዚህ ጽፖሪም ጭፍ ሁሉ ጊዜ ይላል የሚናገሩ ነው። አንተ ደግሞ ከዚህ ሁሉ ያደረስክ ምንድነው? ከንግግር ከማብዛት ከማለት ነው። አፍህን አልጠበቅም፣ አፋችን አልጠበቅንም። ስለዚህ ወፎች ያንን የሚያመጣ የነሱን ንግግር ሁሉ ጊዜ እንደሚሉት ሰው ደግሞ ብዛት ሁሉ ጊዜ መናገር ከብዙ ንግግር ብዙን ኃጢአት አለበት። ምንድነው የምንነጋገርበት? የኦሪት ንግግር የአምላክን መንገድ ስለገሌ ይሄን ሰራ፣ ይሄን አደረገ፣ ይሄን ከገባንን እምነት እንገባለን፣ ሌላ ነገሮች እንገባለን። ስለዚህ እነዚህ ነገሮች ሁሉ ጊዜ ማስተዋል አለብን። ለሰው በዚህ ዓለም ችግር ሁሉ የሚመጣበት በአፉ የተነሳ ነው። ኮላጻሮች አዳም በአውላም አዘመካበል በአፎን አላሸም ምንድነው? ይሄ ሁላ ስቃይ የሚሰቃይ ምንድነው? ከንግግር የተጀመረ ነው። ጥሩ ንግግር ሳይነጋገር ሲቀር በጓደኛው አመት ሲናገር የሰውን ስጋ ሲበላ ሲነጋገር ክፉ ነገር በዛን ሰዓት በሰው ላይ ችግር ብዙ ነገሮች የሚመጡ በዚህ የተነሳ ነው። ስለዚህ በሕጉ በስነ ስርዓቱ የሚደሉ ልቦና አምላክ ይስጠናል። ሰላም ለማህበረ ቤተ እስራኤል።